አማናዊ ነው የክርስቶስ ስጋና ደም ህይወት ይገኝበታል ስጋውን ነው የምንበላ ደሙን ነው የምንጠጣ ብላችሁ ታምናላችሁ ይሄ ከሌሎቹ ትልልቅ አብያተ ክርስቲያናት የክርስቶስ መገኘት ብለን እናምናለን ኤግዛክትሊ በፕሮቴስታንት በጴንጤቆስጣል ግን መታሰቢያ ነው ብለው ነው የሚያምኑ ጥምቀትም የዳነ ሰው የሚፈጽመው ነው እንጂ ለድነት አይሆንም ብለው ነው የሚያምኑ ይሄ ከድነት ጋር የሚያዝ ስለሆነ ይሄ ብቻ በዚህ ኮምፕሊትሊ እንለያያለን ከነሱ ኤግዛክትሊ ስለዚህ ንጽጽር ስሰራ የነበረው እዚህ ቲክቶክ ላይ ስለማይ እኔ ለሉተራን እያገዝኩ ነው በሌላ አነጋገር ለምንድን ነው ሉተራን ውስጥ እናንተ ውስጥ ጴንጤቆስጣል ተሰግስጓል ገብቷል ስለዚህ ቲክቶክ ላይ ሲያወሩ የምናያቸው ጴንጤቆስጤዎች እናንተን ሉተራንን እየደፈቁ ጭራሽ እንዲያውም ጥምቀት አያድንም እነሱ ያጠመቁትን በስላሴ የተጠመቀ እኛ እናጠምቅም ይላሉ ሉተራን እናት ቤተክርስቲያን ትላላችሁ የእኛን ቤተክርስቲያን እንዲህ ያላችሁ ለምንድን ነው በትምህርት ከማይመስሏችሁ ጋራ ከሚያጠምቋችሁ ጋራ ለምንድን ነው ዩናይት የምታደርጉት ዩናይት እኮ ሰው አንድነት የሚመጣው በትምህርት እንጂ በፖለቲካ ነው በደም ነው በዘር ነው በምንድን ነው ክሎዝ የሆነ ኮሚኒየን ያላችሁ ማለት ነው የተዘጋ ነው ቅዱስ ቁርባንን በተመለከተ ከቆራቢ ውጭ ሉተራን የራሷ አማኞች የሆኑትንና ቆራቢ የሆኑትን ብቻ ነው ስጋውን የምትሰጠው እና በምንድን ነው አንድነት የሚመጣው ሁለተኛ በጥምቀት ነው የሚዳነው ካላችሁ በኋላ ያልተጠመቁትን ሰዎች ድናቸዋል ለምንድን ነው የምትሉት በቅዱስ ቁርባን የዘላለም ህይወት ይገኛል ህይወት እናገኝበታለን ካላችሁ በኋላ መታሰቢያ ነው የሚሉትን ሰዎች ድናቸዋል ብላችሁ ኮንፈርሜሽን የምትሰጡ ከሆነ አይምጡ ወደኛ ግድ የለም ባላችሁበት ቁሙ ያላችኋቸው ነው ጴንጤዎች ወደኛ አትምጡ ወደ ሉተራን ወይም ወደ መካነ ኢየሱስ አትምጡ እናንተም ስለዳናችሁ ከናንተ ወደኛ አትምጡ ለምንድን ነው የምትሏቸው ወይንስ ከዳኑ ሲመጡ ለምንድን ነው የምታጠምቋቸው ጥምቀት ለድነት ነው ካላችሁ ሲመጡ ለምን ታጠምቃላችሁ እና በንጽጽሩ አንተ ጉግል አድርገው ሉተራን ከኦርቶዶክስና ከጴንጤቆስጣል ለማን ነው ቅርብ የምትሆነው በትምህርት ብለህ ሰርች ብታረግ ምንም ጥያቄ የለውም ኦርቶዶክስ ለሉተራን የሚቀርበው ወደ ኦርቶዶክስ ነው በእምነት ነው የሚለው በትምህርት ነው የሚለው ስለዚህ ወደፊት ከኛ ጋር ነው ማውራት ያለባችሁ እያልኩኝ ያለው ተሳስቻለሁ እሺ ያው በጣም ጥሩ ርዕስ ነው ያው እኛም በዚህ ላይ እንደ ተመሳሳይ ኦልሞስት ተመሳሳይ አቋም ነው ያለን በተለይ ከኛ ከጴንጤው ይልቅ የሚቀርበን ኦርቶዶክስ እና ካቶሊክ እንደሆነ እናምናለን በተለይ ቅዱሳት ምስጢራት ጋር በተያያዘ ማለት ነው ስለዚህ እኛ ቅዱሳት ምስጢራትን የጸጋ መቀበያ መንገድ ወይም ሚንስ ኦፍ ግሬስ ብለን ነው የምናምነው ሌሎቹ ደግሞ በተለይ ጴንጤ ምልክት ነው ብሎ ብቻ ነው የሚያምነው ለዛ እኛ በጥምቀትም ሆነ በጌታ እራት ላይ ያለን አቋም ኦልሞስት 80% ከኦርቶዶክስ ጋር የተመሳሰለ ነው ከካቶሊክ ጋር የተመሳሰለ ነውና እውነቱን ለመናገር ከጴንጤ ጋር የጌታ እራት ከምካፈል ይልቅ ከኦርቶዶክስ ጋር ብካፈል ቅርብ ነኝ ብዬ አስባለሁ እንደ ሉትራንም ይሄንን ነው ማምነው ቢያንስ ሉተራን ብሏል አይደል በነገራችን ላይ ሉተራን ይሄን ብሏል ከካቶሊክ ጋር ብቀበል ብሏል አው አብዛኞቹ ሉትራን ይሄንን ያምናሉ በተለይ ኮንሰርቫቲቭ ሉትራን የሆኑት በዚህ ላይ በደንብ እንትን ይላሉ ስለዚህ ዋነኛውና ትልቁ ነገር አሁን ያው ምንድነው መሰሉት እያንዳንዱ ጴንጤ በአንድ ስም ሁሉም በጴንጤ ተብሎ ስለሚጠራ አብሮ ረጅምም ዘመን ስለመጣ ኦርቶዶክስ የሚለውን ነገር አይኑ ላይ ወይም አእምሮ ላይ የተሳለው ነገር ልክ አይደለም ልክ ያልሆኑ ነገሮች አሉ ከኦርቶዶክስ ማልስማማባቸው ብዙ ነገሮች ይኖራሉ በዚህ ጉዳይ ላይ ግን አብዛኛው ነገራችን ይስማማል
ቴዎሎጂካሊም ልክ ያልሆኑ ነገሮችን የምናነሳቸው ነገሮች የምንወያይባቸው ብዙ ነገሮች ይኖራሉ። ነገር ግን በዚህ ጉዳይ ላይ ከጴንጤ ጋር ያለን ልዩነት በጣም ሰፊ ነው። የሰማይና የምድር ያክል ነው ልዩነታችን። ማነው ቀላል ብቻ አይደለም። በዚህ ብቻ ሳይሆን ሌሎችም ዶክትሪናሊ የሆኑ ነገሮች ላይ በእርግጥ ያው ጴንጤ የተባለው እንትን ዲኖሚኔሽን የራሱ የሆነ ኢቭን ሪትን የሆነ ዶክትሪን ራሱ ስለመኖሩ እርግጠኛ እንትን ስናይ ምናልባት የፔንቴኮስታል ሚክስድ የሆነ ነገር እናያለን። ያው መካነ ኢየሱስ ቸርች ነች ኢትዮጵያ ውስጥ ሉትራን ቸርች ብሎ ራሱም የቻለ አለ። አፕላይ ማድረግ ነገሩን የማንቀሳቀስ ስህተቶች አሉ። ዶክትሪኑን የመተርጎም ስህተት አለ። ከዚህ ውጭ ግን ከኦርቶዶክስ ጋር እና ከካቶሊክ ጋር ኦልሞስት በብዙ ነገሮች እንቀራረባለን። የመቀራረቡም እንትን ኢቭን ለእኛ አድቫንቴጁም ያለው ወደ ኦርቶዶክስ እንጂ ወደ እኔ አሁን ጴንጤ ነኝ ብዬ መናገር አልችልም። ማንም ጴንጤ እንዲለኝም አልፈልግም። አምናት ጴንጤ እኔ ሉትራን ነኝ፣ ሉትራን ክርስቲያን ነኝ፣ ኢቫንጀሊካል ነኝ፣ ኮንፌሽናል ነኝ። ይህንን ስል ዶክትሪኔና መጽሐፍ ቅዱስ ይህንን ስለሚያስተምረኝ ነው ማለት ነው። ስለዚህ በፍጹም ከጴንጤ ጋር አንድ ተደርገን ልንጠራም አንችልም፣ አንድ ልንሆንም አንችልም ማለት ነው። ብዙ የሚለያዩን ነገሮች አሉ እና እኔም ይህንን ነው እያደረግን ያለ ነው። ስለዚህ እያንዳንዱ ነገር መታወቅ ያለበትና መታየት ያለበት ነገር ቢኖር ለእግዚአብሔር ቃል ታማኝ ስለመሆን እንጂ ለጴንጤ ወይም ደግሞ አብሮኝ ቆይቷል ለምለው ለግለሰብ አይደለም ድጋፋዬ ሊሆን የሚገባው ማለት ነው። ስለዚህ አብሮነቴ ታማኝነቴ ለእግዚአብሔር ቃል እንጂ ጴንጤ ነው እንደዚህ ነው እንደዚያ ነው በሚል አይደለም ማለት ነው። ስለዚህ ኦርቶዶክስ ምስማማው ኦርቶዶክስ ስላደረገችውና ስላላደረገችው ሳይሆን መጽሐፍ ቅዱስ ምን ይላል የሚለውን ስለምከተል ማለት ነው። አልገውታል አላረጉት የሚለውን አይደለም። ሰንበዴ አድርጎታል አላረገው የሚለውን አይደለም። እኔ ሳረገው ልክ ሆኖ ሌላ ሰው ሲያረገው ስህተት የሚሆነው ነገር የለም፣ ወይ ሌላ ሰው ሲያረገው ልክ ሆኖ እኔ ሳረገው ስህተት የሚሆነው ነገር የለም። በመጽሐፍ ቅዱስ ዳኝነት ይታያል። እውነት በመጽሐፍ ቅዱስ ነው የሚለካው እንጂ በሰው ስሜትና በሰው ሐሳብ አይደለም ማለት ነው። ስለዚህ በእግዚአብሔር ቃል አንጻር እናይና እያንዳንዱን ዶክትሪን መቃወም አለብን። ስለ ልሳን ያላቸው የራሳቸው የሆነ እንትን አላቸው። እኔ ለምሳሌ ፔንቴኮስታል ውስጥ ነበር የቆየሁት። ፔንቴኮስታል ውስጥ ነበረ ማለት ማቀው ዶክትሪን መከተል የነበረው በፕሮቴስታንት ማለት ተወልጄ ያደግኩት ወይም የኖርኩበት ረጅም ዘመኔን ያሳለፍኩበት ያው ሌላ የራሴ ህይወት የወደኩበት ዓመታት ቢኖሩም ግን ወደ ቸርች ስመጣ ወይም መንፈሳዊ ህይወት ብዬ ስከተል የፔንቴኮስታልን የዶክትሪን ነበረ ስማርና ሳጠና የነበረው ማለት ነው። እና ከሆነ ጊዜ በኋላ እግዚአብሔር እድል ሰጥቶኝ ቁጭ ብዬ የመማርና ትልልቅ የመጽሐፍ ቅዱስ እውቀት ያላቸው ሰዎች ጋር ስማር ቁጭ ብዬ ሳጠና ቡክ ኦፍ ኮንኮርድን ሳጠና ሌሎችንም የሉትራን ቡኮችን ሳይ ምን ያህል ከመጽሐፍ ቅዱስ ቅርብ እንደሆኑ ሳይና እዛ ጋር ያለው ነገር እንዴት ሩቅ እንደሆነ እንዴት አጋንንታዊም ጭምር እንደሆነ ጴንጤነት ወይም የፔንቴኮስታሊዝም ክርስትና ሳይሆን ስሜት ላይ የተመሰረተ ነገር፣ መጽሐፍ ቅዱስ ላይ የተመሰረተ ሳይሆን የሰው ሐሳብ ላይ የተመሰረተ ነገር፣ ፍላጎት ላይ ኢሞሽን ላይ ጥሩ መነሳት ነበራቸው በ1901 ኤን ሲጀምሩ። ከዛም በፊት የነበሩ የቅድስና እንቅስቃሴ ሊሆን ይችላል እነ ቻርልስ ፐርሃሜን ሐሳብ ሲያስቀጥሉ የነበረው ነገር ምንድን ነው ብለን ስናይ ሰው ስሜት ላይ የተመሰረተ ነው። በቃ ሐዋርያት ስራ ላይ ነው አይደል? ዶክትሪናቸው እንኳን የተወሰነ ለመስራት እየሞከሩ ያሉት በግለሰብ ደረጃ በየቸርች ማለት ነው። ስለዚህ ኢቭን ናሬቲቭ የሆነ እንትን ላይ ወይ ሂስትሪ ላይ ዶክትሪን ራሱ አይሰራም። የእነሱ ዶክትሪን ራሱ የቆመው ሐዋርያት ስራ ምዕራፍ 2 ምዕራፍ 10 ምዕራፍ 19 እነዚህን ነው የሚጠቅሱትና ስለ መንፈስ መጠመቅ ምናምን ብለው የሚያነሱት ማለት ነው። ስለዚህ እኛ ጋር ስንመጣ ይሄኛውን አስተምሮ ቶታሊ ሲጀመር በዛ አይነት በታሪክ ላይ እና የሆነ በቅኔ በእንደዚህ አይነት መጽሐፍቶች ላይ በናሬቲቭ ላይ እንትን አይጻፍም፣ ምንድነው ዶክትሪን አይሰራም። እነዚህ ዶክትሪን የሰሩት ደግሞ በሌላ በራሳቸው ተአምራት ውስጥ ሆኖ ነው። በሌላ ኢቭን መጽሐፍ ቅዱስ እንኳን ቁጭ ብለው እንዳልተማሩ በደንብ ያሳያል ማለት ነው። እና እኔ እዚህ ውስጥ ያላችሁ ምናልባት የምታቁኝ ሰዎችም ትኖራላችሁ። ፔንቴኮስታል የሆናችሁ እህትና ወንድሞቼ እዚህ ሀገሬ እኔ የምኖርበት የምትኖሩ ሰዎች ካላችሁ ለመወያየት ፈቃደኛ ነኝ። በጨዋ ደንብ እንወያያለን። ከኦርቶዶክስ ይልቅ ከእናንተ ጋር መወያየት ፈልጋለሁ ቱ ቢ ሆነስት ማለት ነው። ምክንያቱም ብዙ ሩቅ ስላለን ማለት ነው። እና አንድ እንደሆነን ዊ አር ብራዘር እያልን ነው። የስ ዊ አር ብራዘር፣ ግን ብዙ ዶክትሪናሊ ልዩነት እንዳለን ማመን አለብን፣ መተዋወቅ አለበት። እኔ ከአንተ ጋር ተጨፍልቄ በምንም ተአምር ጴንጤ ልባል አልችልም ነው ትክክለኛው ነገር እሱ ነው። ስለዚህ ዶክትሪናሊ ብዙ ልዩነት አለን። አሁን ካነሳን ብዙ ነገር እናነሳለን፣ ግን ያው ጊዜው ስላልሆነ ምናልባት ካስፈለገ ደግሞ በሰፊው ቁጭ ብለን የምንወያይበትን ሌሎች ጊዜዎች ማመቻቸት እንችላለን ማለት ነው። ስለዚህ ቀሲስ ዲበኩሉ እንዳሉት
ልዩነታችን ሰፊ ነው። ማን ነው ከነሱ ጋር ያለን ነገር ማለት ነው። እና ጥያቄ ያለው ሰው ካለ ግን መጥቶ መጠየቅ ዲቤት ማድረግ ይችላል ነው። አመሰግናለሁ። በጣም ቆንጆ አስተያየት ነው የሰጠኸው። ያብራራሁትን ባትኖርም ደግመዋል። እኔም ሳወራ የነበረው ለምሳሌ ከአውቶሪቲ፣ ከሳልቬሽን፣ ከሳክራሜንት፣ ከባፕቲዝም፣ ከሆሊ ስፒሪት፣ ከልሳን ወይም ነገር ማርያም ላይ፣ ቨርጂን ሜሪ ላይ፣ ሴንትስ ላይ፣ ወርሽፕ፣ ክለርጂ፣ ፋስቲንግ የመሳሰሉትን ነገር ነው ንጽጽር የሰራሁት ማለት ነው። የሚገርምህን አሁን አንተ ስታወራ ሲሪየስሊ እኔ የማውቀውን ነገር ነው ማለት አንደኛ መጽሐፈ ስምምነትን አንብቤዋለሁኝ። ያውም ደግሞ ሳነበሩ በመደነቅ ጭምር ነው ያነበቡት። እዚህ ላይ ያሉት ሉተራን የት ናቸው? ሲጀመር ሉተርን መነሻውም ሲነሳ የማደስ ካቶሊክ ቤተክርስቲያን አይደለችም ሳይሆን ያለው ስህተት ገብቶባታል ማረም አለባት ነው። ማረም አለባት ሲል ደግሞ ምስጢራትን ሳያገል ኢቭን ክህነትንም ሪጀክት ሳያደርግ ብዙ ነገሮችን ይዞ ነው የወጣው። እኔ እንዲያውም በአሁኑ ሰዓት ሉተር ቢነሳና አሁን ያለውን የጴንጤቆስጣል ሙቭመንት ቢያይ የሆነ ትናንትና ነው ዋና ኬስ ጠይቀው ነበር። በጣም የሚቆጨው ይመስለኛል። እኔ የተሻለ ነገር ይፈጠራል ብዬ አስቤ እንጂ የሁሉ 45,000 ዲኖሚኔሽን የሚፈለፈል መሆኑን ባቅ ኑሮ እንደው በር ባልከፈትኩ ነበር ብሎ የሚጸጸት ሁሉ ይመስለኛል ብያለሁ። ይሄ ሪያሊቲ ነው የምናገረው። እኔ አሁን ምን አገባህ አንተ በእኛ መካከል የሚለኝ ሰው አለ። እኔ አሁን ይሄን እየሰራው ያለው በግልጽ አማርኛ ሉተራን ጴንጤ ከሚሆኑ እኔ ጴንጤ ሉተራንን አግዛቸዋለሁ። አንደኛ እምነት እየጠፋ ነው እየሄደ ያለው። በዚህ ከቀጠለ ጴንጤቆስጣል ምንድን ነው የሚሆነው? አሜሪካ ሀገር እንደምናየው አውሮፓ ሀገር እንደሚጠፋው። ሉተራን ጋር ስመጣ ግን ጨዋነት ነው ያለው። ኢብን ትምህርታቸውን እንኳ ሲገልጡ እየተሳደቡ አይደለም። እኔ ሳያቸው ኢብን ስለ ኦርቶዶክስ እንኳ ሲያወሩ እናት ቤተክርስቲያን ይላሉ። ትክክል ነው። የምተቹት ነገር ይኖራል አለ። ይሄ ልዩነቶቹን አሉ። ግን ልዩነቶችን ስትናገር ፈጥረህ ሳይሆን እዚህ ቦታ ላይ አንድ ነን፣ በዚህ ጉዳይ ላይ ግን ልዩነት አለ። ቅድም ሳነሳ ነበረ። ኦኬ በነገረ ማርያም ላይ እመቤታችን ድንግል ማርያም ወላዲተ አምላክ ብለው ያምናሉ ሉተራን። ይሄ ብቻ ሳይሆን ዘላለማዊት ድንግል ናት ብለው ያምናሉ። ይሄ አንድነታችን ነው። ቅዱስ ምስጢር የክርስቶስ ስጋዬ ነው ብሎ ጌታ እንዳለ ስጋዬ ነው ትላለህ። ይሄ ብቻ አይደለም። ጥምቀት ለኃጢአት ስርየት ነው። አባቶች የተረጎሙትን ያብራሩትን አርሊ ቸርች ፋዘር የተናገሩትን የጥንቶቹን አባቶችን ጠቅሳቸው እነገሌ የሚያብራሩት እንደዚህ። ይሄ ትክክለኛ የቤተክርስቲያን አካሄድ እንደዚህ ነው። በራስ መተርጉም። ጴንጤቆስጣል ስንመጣ ግን የሁሉ በእርግጫ ነው የሚባለው። ኢቭን ሉተር ምን አገባው ነው የሚባለው። ስለዚህ እኔ ለእናንተ የምመኘው ነገር አንደኛ ጥሩ የሆነ ካልቸራችሁ በጴንጤቆስጣል ከሚወረር ይልቅ ኮንፌሽናችሁን ይዛችሁ ልክ እኛና ኢስተርን ኦርቶዶክሶች ካቶሊኮች ውይይት እንደምናደርገው አሁን እኛ ስናወር አይተህ ከሆነ እየተሰዳደብ ከካቶሊኮች ጋር አሁን እዚህ ጋር ቢመጣ አንድ ካቶሊክ ቢመጣ አባቴ እያለ ያወራል። አንድ ካቶሊካዊ አማኝ እኔም ሪስፔክት አድርጌ ነው የማወራው። አንድ ኢስተር ቢመጣ ልዩነት ያለን እስከማይመስል ድረስ በጣም ተከባብረን ነው የምናወራው፣ በጨዋነት ነው የምናወራው። ስናወራ ደግሞ ልዩነታችን እናውቀዋለን። እዚያ ልዩነት ላይ የበላይ ባለስልጣን ለምሳሌ የእኛ ሲኖዶስ የነሱ ሲኖዶስ በጋራ ተገናኝቶ ወደ አንድነት እንምጣ እያለ ያወራል፣ ይገናኛሉ። እኔ ሉተራን የመጀመሪያውን ይሄ መጽሐፈ ስምምነት ላይ ያለውን የመጀመሪያውን ካልቸራችሁ ይዛችሁ ከኢስተርኖች ጋራ ከኦሪየንታል ጋራ ከካቶሊክ ጋራ የማውራት አቅምም በሩም ክፍት ነው ብዬ አምናለሁኝ እኔ። ምክንያቱም ኦኬ ኢብን እንኳ በሰማይ ያሉ ቅዱሳን ሊጸልዩ ይችላሉ ይላል ሉተር። ኦኬ ስለዚህ ልዩነቶቹ በጣም ጠባብ ከሆኑ እኔ ደግሞ እዚህ አሜሪካ ስለሆነ የምኖረው የሉተራንን ቸርች አውቃለሁኝ። ሴንት ጆርጅ፣ ቅዱስ ጴጥሮስ የመሳሰሉ ቸርቾች አይከኖች፣ እንደገና የኛ ኦርቶዶክስ ቤተክርስቲያን እዚህ ሀገር ስለሆኑ የሉተራን ምናምን የቆዩ ስለሆኑ ቸርቻቸውን እንከራያለን። ማለት የራሳችን ህንፃ ቤተክርስቲያን ከሌለን እነሱ ያከራዩናል፣ ወይንም ደግሞ አንዳንዶቹ ነፃም እንድንገለገል ያደርጋሉ። ሂጄ እዚያ እነሱ ቦታ ላይ በምንቀድስበት ጊዜ ወይንም ማየት በምንቆምበት ጊዜ ስዕላት እናያለን። ዙሪያው መስቀል ነው። ኢቨን ጉልላቱ ራሱ ከካቶሊክ ወይም ከኢስተርኖች ጋር አተለየው። ኦኬ ምንድናቸው? ካቶሊኮች ናቸው ምንድናቸው ብለን ስንጠይቅ
ሉተራን እንደሆኑ እንሰማለን። ይህ የሚያሳየው ካልቸር የሆነ ካልቸሩ የተገናኘ መስቀል ሁሉ እናያለን እዚያ ላይ ብዙ ነገሮችን ለማውራት ቤተክርስቲያን ክፍት ናት ከእናንተ ጋር ለማውራት። ከዛ በተረፈ ግን ነው ወደ ጴንጤቆስጣል ሆዳችሁ ግን ከተጨመቃችሁ አንደኛ እንዳለ የመወረር እድላችሁ ሰፊ ነው የሚሆነው። በኢሞሽን ነው የምትወረሩት። እንዳየሁትም ደግሞ ጥምቀት አያድንም እያለ ከኛ ጋር መጥተው የሚጓ እናንተን ቁጭ አድርገው ማለት ነው። ስጋው ደግሞ አማናዊ እንዴት ሊሆን ይችላል? እንዴት ባዶ ዳቦ ነው እያለ አንድነት አለ ወይ? ይህ ፖለቲካ ካልሆነ በስተቀር እምነት አይደለም። እውነት ለመናገር አቅማችሁን አንደኛ ትውልዱ እየጠየቀ ነው። ባክ ቱ ዘ ኦሪጂን ወደ ጥንቱ እንመለስ። ይሄ ፍልስፍና እየበዛ እምነት እየጠፋ ስለሆነ የጥንቱን ብንፈልግ ይሻላል እያለ ነው። አሜሪካውያን እንደዛ እየፈለጉ ነው። ሰው ለምንድን ነው ወደ ኦርቶዶክስ እየሄደ ያለው? ወደ ጥንት ቤተክርስቲያን ለምንድን ነው የሚሄደው አለ። እየሄደ ያለው እኛ በጣም 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 ቸልተኛ እየሆን ነው እምነታችን ላይ። ትውልዱ ሌላ ቦታ እየሄደ ነው፣ እየጠፋ ነው። ስለዚህ ወደ እምነት እንኳ ከመጣ የጥንቱን እየፈለገ እየሄደ ስለሆነ ወያውቱ ወካፕ ይላል። መንቃት አለብን፣ በጣም ኮንሰርቫቲቭ መሆን አለብን እምነታችን ላይ እያለ ሲያስተምር ነበረ። ይሄ ሪያሊቲ ነው። ኢትዮጵያ ውስጥ ያለው ደግሞ ድብልቅልቅልቅ ያለ ይሄ ቁጥር እንኳ ዝም ብሎ ቁጥሩ ራሱ አሁን ኦንላይን የሚታይ ነው። ቁጥሩ እየጨመረ እንደ ቻይና በርዝ እንትን የፖፑሌሽን ግሮውዝ እና እንደ ህንድ ፖፑሌሽን ግሮውዝ ነው በቃ እየጨመረ የሚሄደው። በቁጥራችሁ ከመሆኑ በፊት እኔ አብረንኛ ኦርቶዶክሶች ኢስተርኖች እና ካቶሊኮች እንደምናወራ ጆይን አደርጋችሁ እናንተም በካውንስል ደረጃ ብታወሩ ቸርቻችሁንም ታድናላችሁ። ቢያንስ እየተሻለ እኔ እውነት ለመናገር እኔ የምፈልገው ይሄ በእርግጫ የሚለው እንደነስ ላይ እንዳንሳ ያለው በስቶ ሲማረር ወደ ኦርቶዶክስ እንዲመለስልኝ ነው የኔ የምመኘው፣ ምጸልየው እሱን ነው። ግን በተወሰነ ደረጃ ከተንፈራገጣችሁ ኢትዮጵያም ውስጥ አትሊስት ወደኛ መመለስ የማይፈልገው ወደ እናንተ ሊመጣላችሁ ስለሚችል እድሉ ተጠቀሙበት። እኛ ደግሞ ከእናንተ ጋር ለማውራት በሩ ክፍት ነው። አይ ካላችሁ የትምህርት ጉዳይ ስለሆነ መብታችሁ ነው፣ ሬስፔክት እናደርጋለን። ግን እንደው ባለጌ ትውልድ እንዳይፈጠር ግን አብረን በጋራ ብንከላከል ጨዋ ማህበረሰብ ብናፈራ ጥሩ ነው ከሚል ነው እኔ ኮምፓሪዝሙን እየሰራው ያለሁት። እዚህ ጋር እነ ዳዊት እነ ዮናታን እነ አኪ የሚባሉ ልጆች አሉ። ከእነሱ ጋር አብረህ ብትሰራ ጥሩ ነው። አንተ ራስህ የንባብ እንትን ያለህ ይመስለኛል። በደንብ አንብበሃል። የምታነብ ከሆነ ከእኛም ጋር ሌላ ጊዜ እኔ አሁን ከአንተ ጋር ነገ መጥቼ በቅዱስ ቁርባን አማኝ ነው ካልከኝ በቃ በዚህ ጉዳይ ላይ አላወራህም። እማወራህ እኔ እናንተ የምንለያይበት ነገር ላይ ነው የማወራህ። የምንለያይበት ላይ ማውራት ለምን ያስፈልጋል ካልክ ወደ አንዲቷ ቤተክርስቲያን እንድትጨመሩ እፈልጋለሁ። የኔ ኢሞሽን ነው እሱ፣ ወይም ፍላጎት ነው። የቤተክርስቲያንን ፍላጎት ነው እየነማምነው እኔ። ምክንያቱም ቤተክርስቲያን አንድ ናት። የክርስቶስ ቤተክርስቲያን አንድ አካል ነው ክርስቶስ ያለው። መለያየታችን በእግዚአብሔር ዘንድ የሚወደድ ነገር አይደለም። እኛም መፈለግ አለብን። አፕሮቻችንን ማስተካከል መቻል አለብን። እናንተም ደግሞ እኛ ጋር የምትነግሩን ነገር እና እንደው ይሄ የምትሉት ነገር ካለ አንሱ። ኦኬ በጨዋነት እና በእውነታ በመረጃ የተደገፈ ነገር ከሆነ ለቤተ ክርስቲያን ይጠቅማል እንጂ አይጎዳም ብዬ አምናለሁ። ይሄ የግል እይታዬ ነው። ባጭሩ የሆነ ነገር በልና ሌላ ሰው ላስገባና አጠቃላለሁ። እግዚአብሔር ይስጥልኝ። የምትለው ነገር ካለ እሺ። ይሰሙኛል ነው ወይስ ለታዳሚ ብቻ ነው? እየሰማው ነው። እሺ እንግዲህ በጣም ጥሩ ነው። ብዙ ጥሩ ነገሮችን አንስተዋል። ያው እንዳሉት ልዩነትን በአግባብ መፍታት የየትኛውም ክርስቲያን ነኝ የሚል ሰው መገለጫ መሆን አለበት ብዬ አምናለሁ። ራዝነጠቅ እውቀት ይዘን መከራከር ሳይሆን መረጃ ኖሮን ማስረጃ ኖሮን ያንን ነገር በትክክል ማወቅ ያስፈልጋል ማለት ነው እና እኛ እያንዳንዱን ነገር ላይ እኛ የምናምነውን ነገር እነሱ ማያምኑት ወይም እነሱ ስለ ያው ጴንጤዎችን እያልኩ እንደሆነ እንድትረዱ እናንተን ሲሆን ደግሞ እናንተ ላለው ማለት ነው እና እነሱ አሁን እንደሚያምኑት እኛ ማናምነው በጣም ብዙ ነገር አለ። ልዩነታችን ብዙ ነው። እሱ እንዳስፈላጊነቱ ሌላ ጊዜ የምንወያይበት ይሆናል። ነገር ግን አሁን እኛና እናንተ መካከል ያሉ ልዩነቶችንም በደንብ ነቅሰን አውጥተን መነጋገርና መወያየት እንችላለን። ኤኒታይም ጊዜ አመቻችተን መወያየት እንችላለን፣ በጨዋ ደንብ ማለት ነው። እርሶም ያው የእምነቱ አባት ኖት፣ እኔም አንድ እየተማርኩ ያለው ተማሪ ነኝ። በማውቀው ነገር ደግሞ በቤተክርስቲያኔ ውስጥ ባለውበት አጥቢያ ትውልድን እያስተማርኩ ያለው አንድ ወጣት ነኝና
ምንም የተለየ እንትን የለውም ማለት ነው። ስለዚህ ሁላችንም ያው እኔ በግሌ ማውቀውን እኔ በእኔ ደረጃ ያለውን ነው። ከኔ የተሻሉ በጣም ጠንካራ የሆኑ ሉትራን እዚህ ውስጥ እንዳሉ እያየው ነው አይቻለሁ፣ እዚህ ቲክታክ እንትን ላይ ማለት ነው። እና እኔ ገና በደንብ እያጠና ያለው ገና ይህንን ማጥናትና በደንብ መረዳት ከጀመርኩ የተወሰኑ ዓመታት ብቻ ነው እየተቆጠሩ ያሉት ማለት ነው። እና ብዙ የቆዩ ብዙ የሰነበቱ ሰዎች ስላሉ ከነሱ ጋርም ተጨምረን በደንብ መወያየትና መነጋገር እንችላለን። ከእናንተ ጋር ለመወያየት አሁንም ዝግጁ ነን፣ ግን ደግሞ የመለየት ስራ መሰራት አለበት። አሁን እርስዎ እንዳሉት ይህንን መናገር እፈልጋለሁ። የመለየት ስራ መሰራት አለበት። አንድ ተብለን ያው ፖለቲካሊ ያው የወንጌላውያን አማኞች ተብሎ ካውንስል ተብሎ አሁን በጩፋ ልመራ በሆኑ ሰዎች ልመራ ያው በዛ ኃላፊነት ቦታ ላይ እየተቀመጡ እንዳሉ እናያለን። ያው ፖለቲካሊ አሁን ገና ከዚህ ነቅሎ ለመውጣት ቀላል ስራ አይሆንም። ሉትራኒዝምን እንደገና ለመናገር እንደገና ለመስራት እንደገና ወደ መስመር ለማስገባት ቀላል የሚባል ዋጋ አይደለም የሚያስከፍለው። አሁን ባለውበት ቤተ እምነት እንኳን እንግዲህ እኔ አሁን መካነ ኢየሱስ ውስጥ ነው ያለሁት፣ ማገለግለውም እዛ ነው። ሙሉ በሙሉ ፐርሰንት ሉትራን አይደለችም። ብዙ ወደኋላ የቀረ ነገር አለ። እሱን ወደ መስመር ለማምጣት መጀመሪያ እዚህ አጠገብ ያለውን በመስራት ላይ ስለተጠመድኩ ነው ወደ ሚዲያው በደንብ እየመጣ ያለው ነው። ከዛ አካባቢ ላይ ያለውን ነገር በመስራት ቢያንስ መካነ ኢየሱስ ቤተክርስቲያን ወደ ሉትራኒዝም መመለስ አለባት። ከዚያ በኋላስ ሌሎች ፔንቴኮስታሎች፣ ሌሎች ደግሞ በዚህ ዲኖሚኔሽን ውስጥ ያሉት ሰዎች ጋር እንደገና ዲቤት ማድረግ መወያየት፣ ወደዚህ መስመር መምጣት የግድ ይለናል ማለት ነው። ሁላችንም ቢሆን ወደዚህ መምጣታችን አይቀርም። እስከዛም ድረስ ግን ባለን ጊዜ ወደዚህ እየመጣን እንሰራለን፣ እንደዚህ በሚዲያው ላይ ማለት ነው። ስለዚህ እኛ መካነ ኢየሱስን እንኳን ስለ ሙሉ በሙሉ ሉትራን አይደላችም። መካነ ኢየሱስ ቄስ ሆነው ፔንቴኮስታል የሆኑ አሉ ማለት በስማቸው ቄስ ናቸው፣ ዳያር ቄስ። ከዛ እስቲ ብለን አገልግሎታቸውን ስናይ መድረክ ላይ በማይክ ልሳን የሚያጓራ ብዙ ግን እድል አላቸው። ግን ይኸውልህ እድሉ ምንድነው መሰለህ ቻሌንጅ እንዳለን ያይቻለሁኝ። ለምሳሌ ውስጥ ሰርገው የገቡ አሉ እና ሙሉ በሙሉ ስማቸው መካነ ኢየሱስ ወይ ሉተራን ይሁን እንጂ እንቅስቃሴያቸው በሙሉ ፔንቴኮስታል የሆኑ ሰዎችን አይቻለሁኝ እኔ። ግን እድል አላቸው ያልኩት ለምን መሰለ? አንደኛ ፔንቴኮስታል ያለ መካነ ኢየሱስ አይቆምም። ለምን? ኮንፌሽን ያለው መካነ ኢየሱስ ነው ወይንም ሉተራን ናቸው። የተጻፈ ታሪክ አለ፣ ብዙ ነገሮች አሉ። አንደኛው እሱ ነው። ኢቭን ፋይቭ ሶላዎች ራሱ ከፔንቴኮስታል እንትን አይደለም። አንደኛው ይሄ ነው። ያ ከሌለ ፔንቴኮስታል ቆሞ መሄድ አይችልም። እኔ ከፋይቭ ሶላዎች ብቻ አጣብቆ አቁሞት ያለው እኔ የሉተራን መኖር ነው ብዬ ነው የማስበው። አንደኛው እሱ ነው። ሁለተኛው ትውልዱ ነቅቷል። አሁን እንደዚህ የሚያጭበረብረው የጴንጤቆስጣሉን ሙቭመንት አስጠልቶታል። ሶ እኔ ወደ ኦርቶዶክስ የሚመለሰው በጣም ብዙ ነው። አሁን እየተመለሰ ያለን በጣም ብዙ ነው። ይህን በጣም ብዙ ጓደኞቻችን ተመልሰዋል፣ ከቤተ ክርስቲያን ሁሉ የወጡ ማለት ነው። አሁን ገና ብዙ ሻንጣውን እየሸከፈ ያለ አለ። ግን ደግሞ እኛ ጋር መምጣት በጣም እንደው ይሄ ጉዳይ ይከብደኛል የሚል ሰው ካለ ወደ እናንተ የመምጣት እድሉ ደግሞ በጣም ሰፊ ነው የሚሆነው። አንደኛ የሆነ ካልቸራል የሆነ ካልም የሆነ ሀምብሎች የሆኑ ሰዎች አሉ እናንተ ጋር፣ ኮንፌሽን አለ። ሶ ይሄ ጴንጤቆስጣሉ ያስመረረው በሙሉ ሉተራን በጣም ጠንክረው የመጀመሪያውን እንቅስቃሴያቸውን ይዘው ከወጡ ሲሪየስሊ ነው የምነግርህ ጴንጤቆስጣል ባዶ አዳራሽ ነው የሚቀረው። ነገር ግን ተመሳስላችሁ ከቀጠላችሁ ዩልሲ ሉተራን የሚል ስም ያለው በጥምቀት የማያምን በቅዱስ ቁርባን የማያምን ሉተራንና መካነ ኢየሱስ ነው የሚፈጠረው። ከተወሰነ ዓመት በኋላ መታሰቢያ ነው አያድንም ወደ ማለት መሄዳቸው አይቀርም። ይሄ የተገለጠ ነገር ነው። ምክንያቱም አሁን ራሱ የጴንጤቆስጣል ሙመት የሚቀበሉ ሉተራን ውስጥ ያሉ ሰዎች ኮንፌሽኑን አያውቁትም። ወይንም ደግሞ የመጽሐፈ ስምምነት ምን እንደሚል ቀን ላይ እያየሁ ነበር። አገልጋይ ነኝ የሚል ሰውዬ ምን ችግር አለው? ከጴንጤቆስጣል የሆነ ሰው መጥቶ ለምንድነው ክሎዝድ ሳክራሜንት የሚሆነው? ካመነ መጥቶ ቢቀበል ምን ችግር አለው ይላል። አገልጋይ ነኝ ያለ ሰውየው ቲንክ እንግዲህ ልብ አድርግ። በጥምቀት ያው ከዚያ የሚመጡት ሰዎችን የምታጠምቅ ቸርች ናት መካነ ኢየሱስ። ጥምቀት ደግሞ ለኃጢአት ስርየት ነው ብላ የምታምነው። እሱ ብቻ አይደለም፣ ስጋውና ደሙ ሕይወት አለው፣ የጌታ ስጋና ደም ነው ብለው ነው የሚቀበሉት። ስለዚህ ይህንን ብሎ ለማያምኑ ሰዎች ቢቀበሉ ምን አለው የሚል
እንትን መካነ ኢየሱስ የሆነ አገልጋይ ነኝ የሚል ሰው ስትሰማ አደጋ ላይ እንደሆናችሁ በዚህ አጋጣሚ እንድታውቁ ትፈልጋለን። ምክንያቱም በእኛ ቤት እኛ ኦርቶዶክስ ውስጥ ተሐድሶ ሆነን የሚሉ ውስጥ ለውስጥ የበግ ለምድ የለበሱ ተኩላዎች መዝግረን ያወጣናቸው መንጥቀን ውስጥ ድረስ ገብተው ሰርስረው ቤተክርስቲያኗን በጣም 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 ብዙ ችግር ለማድረስ ሲያስቡ በዘጠናዎቹ ውስጥ የነበረውን እንቅስቃሴ በ10 ዓመት ውስጥ ጥርግርግርግርግርግ አድርገን ያወጣ ነው እና ቤተክርስቲያናችን አድነናል። እንደዚህ ያለ ቅራቅንቦ ስብስብ ማለት ነው። ደግሞ እምነት የሌላቸው ፓጋን ናቸው። ይገርምሃል። እዚህ አሁን ጴንጤ ምናምን ሆነዋል። ግን ስትመረብ አንዳንዱ ከ3-4 የወለደ ነው። አንዳንዱ በጣም በጣም ነውረኝነት የሙስና ውስጥ የተዘፍቆ የነበረ ነው። ስለ እምነቱም ገዷቸው ሳይሆን ቤተክርስቲያን ይሳደቡ የት እንሂድ ስትሏቸው አድራሻ የላቸውም። አንዴ ዩጩፋ ጋር ታገኘዋለህ፣ አንዴ መካነ ኢየሱስ ጋር ይገኛሉ። የትኛው አድራሻ የሌላቸው ሰዎች ናቸው። ልክ እኛ ቀድመን በመንቃታችን ራሳችንን አድነናል። ልክ እናንተም ጠንክራችሁ ከወጣችሁ ሀምብል ከሆናችሁ ጤናማ የሆነ ይሄ ዝም ብሎ የሚጮህ ቅራጥንቦ ያልበዛበት ነገር ካለ ሰዎቹ ትምህርት በማየት ይገባል። በቃል እግዚአብሔሮች አይደለም። በነገራችን ላይ ክርስትና የሚሰበከው በመኖር ጭምር ነው። መጽሐፍ ቅዱስን በመጥቀስ ብቻ ክርስትና አይሰበክም። ህይወቱን በመኖር ጭምር ነው። ካልም ናቸው። አሁን መካነ ኢየሱሶችን ሳይ እነ ዳዊትን እነ አኬን እነ ዮናታንን ስመለከት በጣም የተረጋጉ የማይሳደቡ ጨዋ የሆኑ ልጆችን ነው የማየው። እንደ ጴንጤ የሚለፈልፉ አይደሉም። ይሄ ራሱ አትራክት ስለሚያደርግ ጴንጤዎችን ለእናንተ ጉድ ኦፖርቹኒቲ ነው። ኦኬ በዚህ በርታችሁ። አለበለዚያ ግን አንድ ነን እያላችሁ እኛ ጋር ይመጡና ጥምቀት አያድንም እያሉ ሲጨምቋችሁ እንደገና ደግሞ ጥምቀት አያድንም የሚሉትን ሰዎች ድናቸዋል እያላችሁ ኮንፈርም የምታደርጓቸው ከሆነ ድናል ካልከው ለምንድን ነው የሚመጣው? ለምን ታጠምቀዋለህ? ሲጀመር ጥምቀት ለድነት ነው ካልክ፣ ጥምቀት ከሞትና ከዲያብሎስ ይቤዣል ካልክ፣ ከሞትና ከዲያብሎስ ያልተቤዣውን ሰውዬ ስታጠምቀው ለመቤዠት እያጠመቅ ያልተጠመቅከው ሰው ድናል ብለህ ኮንፈርም የምትሰጥ ከሆነ ወይ ፖለቲካው አልገባህም ወይ ትምህርት አልገባህም ማለት ነው። እኔ በጣም እውነት መናገር ከሆነ አደላለሁ። ሁለቱም ለእኔ አንድ ማለት እኔ ከኛ ጋር ግንኙነት የላችሁ ምንም ጥያቄ የለው። በሳክራሜንት በቅዱስ ቁርባን በጥምቀት አንድ እስካልሆን ድረስ አንድ ነን ብዬ ከእናንተ ጋር አላምንም። ግን ምረጥ ብባል ግን በትምህርት ለመጽሐፍ ቅዱስም ለቤተ ክርስቲያን ካልቸርም በጣም ቅርብ ስለሆኑ ሉተራን ከጠፉ ሰዎች እንደው ለቤተ ክርስቲያን ለውይይት ኦፕን የሆኑ ሰው እኛም ከጴንጤ ጋር ቁጭ ብላችሁ አውሩ ብንባል እንደ ካውንስል በምን ጉዳይ ነው የምናወራ? ስለምን እናወራለን? ያመነ የተጠመቀ ይድናል የሚለውን አይ ያመነ ብቻ ጥምቀት ውሃ ነው እንዴት ውሃ ሊያድን ይችላል እያሉ ገና የሚመራመሩ ሰዎች ጋር እኔ ከሙስሊም ጋር እንደማመቃ ምንም እኮ የተገለበጠ ቁርአን ማለት ነው። ቁርአኑን ይገርማል። ይሄ ሶሪያዊ ቄስ ነው ገለባ አውጦ ለዚህ ለመሐመድ የሰጠው አፈራርሶ ስም ቀያይሮ ምን ብሎ መጽሐፍ ቅዱሱን አፍርሶ ማለት ቃሉን በርዞ ነው ቁርአን የሚባል ከሰማይ ወረደልኝ ያለው መሐመድ። እና እኔ አንድ ጴንጤ ያመነ የተጠመቀ ይድናል እያለ ጌታ አይ ያመነ የተጠመቀም ሳይሆን ያመነ ብቻ ነው የሚድነው ካለኝ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ ብሏል ጌታ። አይ ስጋው እንዴት ሊሆን ይችላል? አይ መታሰቢያ ነው ካለኝ የተገለበጠ እንትን ሙስሊም ነው በቃ እንጂ መጽሐፍ ቅዱስን የሚያምን ግን መጽሐፍ ቅዱስ የሚል ግን ትምህርቱ የሌለው የአባቶች ምን ብለው እንደተረገቡት ቤተክርስቲያን እንዴት እንደመጣች የማይረዳ ንቅል የሆነ ጴንጤ ጋራ ቁጭ ብዬ እኔ ጊዜን ማባከል አልፈልግም። ግን ኮንፌሽን ያላቸው ሳክራሜንት የሚያምኑ ካልቸር ያላቸው ከነዚህ ሰዎች ጋር ግን ብናወራ እውነት ለመናገር ጤናማ የሆነ ለቤተክርስቲያን የሚጠቅም ነገር ማምጣት እንችላለን ብዬ ስለማምን ነው። እና እኔ በርትታችሁ ጠንክራችሁ ውጡ። ከኛ ጋር ደግሞ በልዩነታችን ላይ ብቻ አውሩ። አንድነታችሁ ላይ ክርክር ውስጥ አትግቡ። ልክኛ እንደምናደርገው እኛን በጣም ሪስፔክት እንደምታደርጉን ሁሉ እኔም ሪስፔክት አደርጋችኋለሁ። ይሄ ነው። አመሰግናለሁኝ። ሌሎችን ደግሞ እስኪ ሌሎችን ላስገባና እኔም እየመሸብኝ ስለሆነ ሚድናይት ኦልሬዲ ያርፏል። ኤልያስ ስለመጣህ ግን በጣም ደስ ብሎኛል። አስተያየትን በጣም ወድጄዋለሁኝ። ፎሎ አድርግሃለሁ። ፎሎ አድርገኝ። እሺ፣ ሰላም ይሁን። ሌላ ጊዜ እናወራለን።